ማሻን አየት አደረጉ። ፊቷ ቲማቲም መስሏል። እንባዋም ሳህኗ ላይ እየረገፈ ነበር። አንጀቴን በላችሁና ወዲያውኑ ጨዋታችንን ለመለወጥ አስቤ ባሽኪሮች ከምሽጋችሁ ላይ አደጋ ለመጣል አስበዋል የሚል ወሬ ሽው ብሎብኝ ነበር አልኩኝ። ለማሆኑ ከየት ነው የሰሙት ጌታዬ ሲል ጠየቀኝ ኢቫን ኩዝሚች። ኦሬንበርግ እያለሁ ነው ብዬ መለስኩለት። መሰረተ ቢስ ወሬ ነው አላሳሹ። እዚህ ሁሉ አማን ነው። ባሽኪሮች ክፉኛ ደንግጠዋል። ኩርኪዞችም ዋጋቸውን አግኝተዋል። ከእንግዲህ ወዲያ እምብዛም አያስቸግሩንም። ከቃጣቸው ግን እስከ 10 ዓመት የማይረሱትን በትር ነው የማቀምሳቸው። ይህን ለመሰል አደጋ በተጋለጠ ምሽግ መኖር አያሳስባችሁም ስል ቀጠልኩ። ጥያቄን ወደ ቫሲሊሳ ይጎሮቭና ዞር ብዬ እሷም ስትመለስ ለምጃለሁ የኔ ጌታ። የዛሬ 20 ዓመት ከክፍለ ጦር ወደዚህ በተዛወርንበት ጊዜ እኒያ አረመኔዎች እንዴት ያስፈሩኝ እንደነበር የሚያውቀው አንድዬ ብቻ ነው። ያን ጸጉራም ቆባቸውን ሳይ ወይም ጩኸታቸውን ስሰማ ልቤ ቀጥ የምትል ነበር ይመስለኝ ነበር። እውነቴን ነው የምለው ጌታዬ። አሁን ግን በጣም ስለተላመድኳቸው የሆነ ሰው መጥቶና ያወሮበሎች ለምግብ እንደሚያነፈንፍ ዱር አራዊት በምሽጉ ዙሪያ ይርመሰመሳሉ ቢለኝ ፍንክች አልልም። ቫሲሊሲ ጎቨርና በጣም ደፋር ሴት ናቸው አለ ሸቫሪን ቀልጠፍ ብሎ። ኢቫን ኩዝሚች ይመሰክራሉ አለ። እንዴታ አለ ኢቫን ኩዝሚች። እሷ እኮ እንደ ሐሞተ ቢስ ሴቶች አይደለችም። ማሪያ ኢቫኖቭናስ ስል ጠየቅኩ። እርሷም እንደርሰው ጀግና ነች? ማሪያ ደፋር ናት አለችና ሴትየዋ በሽርደዳ ቃና አይደለችም፣ ማሻ ቡቡ ነች። ሌላው ይቅርና የጠበንጃ ተኩስ እንኳን እስካሁን ለመልመድ አልቻለችም። የተኩስ ድምፅ የሰራ አካላቷን ያርገፈግፈዋል። የዛሬ 2 ዓመት ልደቴ ሲከበር ባለቤቴ መድፍ እንዲተኮስ ባዘዘ ጊዜ የኔቱ ጫጩት ታርበድብዳ ልትሞት ጥቂት ነበር የቀራት። ከዛን ወዲህ መድፍ ተኩሰን አናውቅም። ሁላችንም ከማዕድ ተነሳን። ካፒቴኑና ባለቤቱ ወደ መኝታ ክፍላቸው ሄዱ። እኔም ወደ ሸቫሪን ክፍል ሄጄ ሌሊቱን አብሬው አሳለፍኩ። ምዕራፍ 4 ፍልሚያው። ጌታው እስኪተነስ አድምጠህ ቃሌን፣ በደረትህ ልሻጥ ታማኝ ሾተሌን፣ ወደ ኋላም አልል ከቶም አልቦዝን። ከያዕቆብ ክንያዝኔ ኮሜዲ። ጥቂት ሳምንታት አለፉ። የቤልጎርስክ ምሽግ ኑሮዬ የሚገፋና እንደውም የሚያስደስት ሆነ። በአዛዡ ዘንድ ፍጹም ቤተኛ ሆንኩኝ። አዛዥና ባለቤቱ ለምድር ለሰማይ የከበዱ ሰዎች ናቸው። ለመኮንንነት የበቃው ኢቫን ኩዝሚች ያልተማረና የተራ ወታደር ልጅ ቢሆንም እውነተኛና ደግ ሰው ነው። ሚስቱ ታዘዋለች። ይህም ከአግባ ግዴለሽ ጠባዩ ጋር ይሄዳል። ቫሲሌላ ይጎርና እንደ ግል ጓዳዋ የምታየውን ምሽግ እንዳሻት ታዝበታለች። ብዙም ሳይቆይ ማሪያ ኢቫኖቭና እኔን ማፈራ ቆመች። ጓደኛሞች ሆን። ውስጣዊ ስሜት የሚያብሰለስላትና አስተዋይ ወጣት ሆና አገኘኋት። ሳላውቀው በዚሁ ደግ ቤተሰብ መሃል ፍቅር መሰረትኩ። ከገሬዲቱ ጋር ይማግጣል በማለት ሸቫብሪን በአግቦ የሚወርፈውን ባላንዳይና የክፍለ ጦሩን 100 አለቃ ኢቫን ኢግናቲችን እንኳን ሳይቀር ወደድኩት። 100 አለቃው ገረዲቱን ወዷል የሚለው ጥርጣሬ መሰረት አልነበረውም። ሆኖም ይህ ለሸብሪን ደንታ አልሰጠውም። በተወሰነው ጊዜ የማዕረግ እድገት አገኘሁ። ኃላፊነቴ ከባድ አልነበረም። በዚህ ቀፋፊ ምሽግ ውስጥ ከሰልፍ ጉብኝት፣ ከጦር ልምምድ ወይም ከዘብ ጥበቃ ነፃ ነበርኩ። አዛዡ
አልፎ አልፎ ወታደሮችን የማለማመድ ተግባሩን ቢገፋበትም ግራና ቀኛቸውን እንዲለዩ እንኳ ሊያስችላቸው አልበቃም። እንዲያውም ብዙዎቹ እንዳይሳሳቱ ስለሚፈሩ ቀኝ ኋላ በዞሩ ቁጥር ያማትቡ ነበር። ሸባብሪን ጥቂት የፈረንሳይኛ መጽሐፍት ነበሩት። ማነባበብ ጀመርኩና የደራሲነት ፍላጎት ተሰረጸብኝ። አዘውትሬ ያነበብኩ የትርጉም ችሎታዬን ከመሞከር አልፌ አንዳንዴ ግጥም ደረድር ጀመር። አዘውትሬ ያነበብኩ የትርጉም ችሎታዬን ከመሞከር አልፌ አንዳንዴም ግጥም ደረድር ጀመር። በየዕለቱ ምሳዬን አዛዡ ቤት እየበላሁ ቀሪውን ጊዜን እዛው አሳልፋለሁ። አባ ጀራዚምና ድፍን ወረዳው የሚያውቋት የወሬ ቋት ሚስቱ አኩሊና ፖምፌሎቭና አንዳንድ ጊዜ ምሽት ላይ እዚያ ጎራ ይላሉ። ሸብሪንን እንኳ በየዕለቱ አገኘዋለሁ። ነገር ግን ጨዋታው እያደር ከቸሮ ሆነብኝ። በአዛዡ ላይ ደጋግሞ መቀለዱና በተለይም በማሪያ ኢቫኖቭና ላይ የሚሰነዘረው ሽሙጥ ክፉኛ አስቆጣኝ። በምሽጉ ውስጥ የምቀርበው ሌላ ሰው አልነበረኝም። እኔም ሌላ አልተመኘውም። ምንም እንኳን ወሬው ቢስፋፋም ባሽኪሮቹ አንዳችም የአመፅ ምልክት አላሳዩም። በምሽጋችን አካባቢ ሰላም ሰፍኗል። ነገር ግን ባልታሰበ የውስጥ አለመግባባት ጸጥታችን እንዳፈረሰ ራሴው ግጥም መጻፍ እንደጀመርኩ ቀደም ብዬ ገልጫለሁ። የዚያን ወቅት ሙከራዎቼ በጣም ጥሩ ነበሩ። ከጥቂት ዓመታት በኋላም አሌክዛንደር ፔትሮቪች ሲማርኮቭ እነዚያን ሙከራዎችን ከልብ አድንቋቸዋል። በአንድ ወቅት የተዋጣለት ግጥም ለመድረስ ቻልኩ። ደራሲያን ምክር የሚጠይቁ መስለው ጽሑፋቸውን በጥሞና የሚያዳምጣቸው ሰው ይፈልጋሉ። ታዲያ እኔም የፍቅር ግጥም ከደረስኩ በኋላ በምሽጉ ውስጥ እንዲህ ያለውን ሥራ በመገምገም ብቸኛ ባለሙያ ወደ ሆነው ወደ ሸብሪን ዘንድ ወሰድኩት። ለመግቢያ ያህል ጥቂት ቃላት ተናግሬ ከኪሴ ማስታወሻ ደብተሬን አወጣሁና ቀጥሎ ያሉትን ስንኞች አነበብኩለት። ከውቢቷ ማሻ ራቅ ባልኩኝ ጊዜ ገለል ይልልኛል ያ የፍቅሯ አባዜ። ያቺ የምወዳት ልጅ ከዓይኔ ስትሰወር አገኛለሁ ፋታ እንደ ጎኔ ላድር። እኒያ ውብ ዓይኖቿ ልብ የሚሰውሩት ሰላም ነስተውኛል ቀንም ሆነ ሌሊት። ፊቴ ላይ ሲያበራ የዓይኗ ወጋገን ድራሼ ይጠፋል እንዲያው ምን ልሆን። አንቺ የኔ ማሻ የልቤ ወለላ ተሰቃየውልሽ ፈልጊልኝ መላ። በድን ለሆነ ሰው ዝሎ በፍቅርሽ ፍቱን መድኃኒቱ አንቺ ብቻ ነሽ። ከሩሲያ ስብስብ ዘፈኖች የተወሰዱ። ምንድነው አስተያየትህ ብዬ ጠየቅኩት። ሸባሪንን አድናቆቱን እየተጠባበቅኩ ብዙውን ጊዜ ቀና አስተያየት ይሰጠኝ የነበረው ሸባሪን ግጥም ጽፌ እንደማይረባ ገለጸልኝ። ግጥሙን ፈጽሞ እንደማይረባ በንዴት ጠፍ እኮ ለምን ስል ጠየቅኩት፣ ንዴቴን በማመቅ ምክንያቱም አለ ሲመልስልኝ፣ እንደዚህ ያሉ ግጥሞች ያስተማሪን የቫሲሊ ክሪሊች ትሬዲኮስቪኪን የፍቅር ግጥሞች በሚገባ ያስታውሱኛል። ይህን እንደተናገረ ማስታወሻዬን ወስዶ ስራዬን ክፉኛ ያንኳሰሰ በእያንዳንዱ መስመርና ቃል ላይ የከረረ ሂስ መስጠት ጀመረ። ትዕግስቴ ስለተሟጠጠ ደብተሬን ከእጁ መነጨኩና ዳግመኛ ግጥሞቼን እንደማላሳየው ነገርኩት። ሸባብሪን በዛቻዬ ስቆ እስቲ በቃል ስትገኝ እናያለን አለኝ። ኢቫን ኩዝሚች ከምሳ በፊት 1 ወይም 2 ብርጭቆ ቮድካ ሞርሞር እንዳለበት ሁሉ ባለቅኔም አድማጭ ያሻዋል። ለመሆኑ ወንቡጤ ፍቅር ስሜትክን የምታውጅላት እንዲህ ባለ የደስታ ሲቃ የምታቅበጠብህ ይህች ማሻ ናት? ማናት? ማሪያ ኢቫኖቭና እንዳትሆን ሲል ሸባሪን ጠየቀኝ። ስለ ማንነቷ አያገባህም አልኩት ፊቴን ከስክሼ።
አስተያየትንም ሆነ ሳታውቅ የምትቀባጥረውን ለመስማት አልፈልግም። ኦሆ ሆይ ባሻው ባለቅኔና ትሁቱ ፍቅረኛ ሲል ቀጠለ፣ ይበልጥ ሲያናድደኝ። ይልቁንስ የወዳጅነት ምክሬን ስማ። እንዲሳካልህ ከፈለክ የማይረባ ግጥም ከመደርደር ተቆጠብ። ምን ማለት ነው? ለማለት የምትፈልገውን በግልጽ አስረዳኝ። በደስታ ማሻ ሚኖሮቭና ጀንበር ስታቆለቁል እንድትጎበኝ ከፈለክ ከግጥም ይልቅ የጆሮ ጉትቻ በርክትላት ማለቴ ነው። ደም ይፈላ። ለመሆኑ እሷን እንዲህ የምታራክሳት ለምንድን ነው በማለት ጠየቅኩት፣ ቁጣዬን ለመቆጣጠር የተሳነኝ። ምክንያቱም አለ በማጥላላት እየገለፈጠ፣ ሞራሏና መልኳን ከልምድ ስለማውቀው ነው። አንተ ወሽካታ መልቲ ብያን ባረኩበት በቁጣ። አይን ያወጣ ውሸታም ነህ። ሸቫሪን ፊቷ አመድ ለበሰ። ይህንን ቃል በዋዛ አላልፈውም አለ እጅን ለቀንብ በማድረግ። እንፋለማለን። ደስታውን አልችለውም በፈለክ ጊዜ ስል መለስኩለት በታላቅ እፎይታ። በዛች ሰዓት ጎማምቼ ብጥለው ዝግጁ ነበርኩ። ወዲያውኑ ኢቫን ኢግናቲችን ፍለጋ ሄድኩ። ያዛዡ ባልተቤት ባዘዘችው መሰረት ያ አዛውንት ለክረምት የሚሆን እንጉዳይ ለማድረግ በመርፌ እየወጋጋ በክር ያንጠለጥል ነበር። ኖር ፖይቶር እንድሬች አለ ሲያይ። ጎራ በል እንጂ ምን እግር ጣለህ? በል ደፈረኝ አትበለኝና ምን ጉዳይ አለህ? ከአሌክሲስ ኢቫኒች ጋር መጣላቴንና እማኝ እንዲሆነኝ መፈለጌን ባጭሩ አስረዳሁት። ኢቫን ኢግናቲች ያችን አንዲቱን አይኑን ከፈት ከደን እያደረገ በጥሞና አዳመጠኝ። የአሌክሲስ ኢቫኒችን ሆድ ዕቃ ለመዘርገፍ ማሰብክን ለዚሁ ምስክርነት እንድቆምልህ መሻትህን ነው የገለጽክልኝ አይደል? አሁን ጌታዬ። ሰዓሊ ለነ ቅድስት። ምን ነው ፖይቶር አንድሬች፣ ምን አይነት ክፉ አስተሳሰብ ነው የተጠናወተ? ታዲያ ብትጣሉ ስድብ አጥንት አይሰብር? ቢሰድብህ መልሰህ ትሰድበዋለህ። በጥፊ ቢያጮልህ ጆሮ ጉንዱን ታግልበታለህ። እንዲያ ተባብላችሁ ትለያያላችሁ። እኛም እናስታርቃችኋለን እንጂ የጎረቤትህን ሆድ ዕቃ በጎራዴ ብትዘረግፍ መጨረሻው አያምርም። ብታሳርፈውማ ባልከፋ አሌክሲ ኢቫኒች ጀሃነም ቢገባ ጉዳይ አይደለም። ጨርሶ አልወደውም። እንዳውም ለነገሩ በጎራዴ ሆድ ዕቃህን የሚዘረግፈው እሱ ቢሆንስ ያኔ እንዴት ሊኮን ነው? ሞኙ ማን ሊሆን ነው? በል ያስተዋዩ መቶ አለቃ አስተሳሰብ አላስደነገጠኝም። በሐሳቤ ጠናሁ። እሱስ እንደፈቀደ አለ ኢቫን ኢግናቲች። የሚበጅህ የመሰለህን አድርግ። ግን እኔ ለምንድን ነው የማየው? ከቶ ለምን ሰዎች ለእንዲያ የመሰለው ጥፋት ሲፋጠጡ አይቼ የማላውቅ መስሎህ ይሆን? ከቱርኮችና ከስዊድኖች ጋር ተዋግቻለሁ። በጊዜ እስኪ በቃኝ ድረስ ውጊያ አይቻለሁ። የማይን ተግባር ምን እንደሆነ በሚቻለ መንገድ አስረዳሁት። ሆኖም ኢቫን ኢግናቲች የሚለው ሊገባው አልቻለም። እንዳልክ ጌታዬ አለኝ በመቀጠል። በዚህ ጉዳይ ያለኝ ድርሻ የመንግስትን ዓላማ የሚጻረር አስከፊ ተግባር በምሽጋችን ውስጥ ሊፈጸም እየታቀደ መሆኑን ለኢቫን ኩዝሚች ማሳወቅና አዛዡን መልካም ፈቃድ ሆኖ ተገቢውን እርምጃ እንዲወስድ ማሳሰብ ብቻ ነው። በጣም ስለሰጋው ለአዛዡ እንዳይናገርብኝ አጥብቄ ተማጸንኩት። ባሳር በመከራም እሻሰኙት። በመጨረሻም ትንፍሽ እንደማይል ቃል ገብቶልኝ ተለያየን። ምሽቱን እንደ ወትሮዬ አዛዡ ቤት አሳለፍኩ። ለጥርጣሬ መንገድ ላለመክፈትና ሊሰነዘሩብኝ የሚችሉ ጥያቄዎችን ለማስወገድ ስል ደስተኛና ግዴለሽ መሰልኩ። ሆኖም አድራጎቴ ፍርሃት ያደረባቸው ሰዎች ፍራቻውን በጉራ እንደሚሸፍኑት አይነት ነበር ለማለት አልፈልግም። በዚያን ምሽት ሆዴን ባርባር እያለው እንደመተከዝ ብዬ ነበር። ማሪያ ኢቫኖቭና እንደዚያን ዕለት ማራኪ ሆና የታየችኝ ጊዜ የለም። ምናልባትም ዛሬ ለመጨረሻ ጊዜ ነው የማያት ብዬ በማሰብ የሚሳሱላት አይኖች ተጨማሪ ውበት አላብሰዋት ሊሆን ይችላል።
ሸባብሪን እዚያው ነበር። ወደ ጎን ሳብ አድርጌው ከኢቫን ኢግናቲች ጋር ስለተነጋገር ነው አወሳሁት። ምን ምስክር ያስፈልጋል አለኝ ረጋ ብሎ። ያለ ምስክር ልናደርገው እንችላለን። ከምሽጉም ብዛም ሳይርቅ ከሚገኘው የሳር ክምር ጀርባ በማግስቱ ጠዋት ልክ በ1 ሰዓት ለመገናኘት ተስማማን። የባልንጀርነት ጭውውት የምናደርግ ስለመሰለው ኢቫን ኢግናቲች ደስታ ልቡን ፈንቅሎት አፉን ነጠበው። እንዲያ ነው እንጂ አለ ፊቱን በደስታ ፈክቶ። ከኩርፊያ ይልቅ የሆድን በሆድ አምቆ መጫወት ይሻላል፣ ከመሞት መሰንበት ይበጃል። ምናልክ ኢቫን ኢግናቲች ስትል ጠየቀችው፣ ጥግ ይዛ በካርታ ተጠነቁል የነበረችው ያዛዡ ባለቤት። ያልከውን አልሰማሁም። ኢቫን ኢግናቲች የቅሬታ ምልክት ፊቴ ላይ በማንበቡና የገባውን ቃል በማስታወሱ ስለተደናገረው ምን መልስ እንደሚሰጥ አትቸገረው። ሸባብሪን ፈጥኖ ቀበል አደረገና ኢቫን ኢግናቲች እንደገና በወዳጅነት ተሳስረን በማየቱ ፈንድቋል አላት። ከማን ጋር ነበር የተጣላኸው ጌታዬ? ፓይቶር አንድሬች እና እኔ እጅግ ከባድ ክርክር ገጥመን ነበር። ስለምን? አይ አይረባም፣ ዘፈን ነው። ቫሲሊሳ የጎሮቭና ዘፈን? ይሄስ የማጣላ አይደለም። ለመሆኑ ጠቡ እንዴት ተነሳ? እንዲህ ነበር። ከጥቂት ጊዜ በፊት ፓይቶር አንድሬች አንድ ግጥም ቢጤ ጽፎ ፊቴ አንጎራጎረ። እኔም የሚወዳትን ስንኛ አነበብኩለት። የካፒቴኑ ልጅ ክትትበይ ቤትሽ በጨረቃ ብርሃን መዞር ይቅርብሽ። በዛ አይነት በመካከላችን ጠብ ተጫረ። ፓይቶር ሊያመርቃቶት ነበር፣ ግን ማንጎራጎር መብቴ እንደሆነ ወዳው ተገንዝቦ ነገሩ በዚሁ አከተመ። የሸባብሪን ብልግና ክፉኛ አስቆጣኝ። ግን እንደ እሳት የሚጋረፍ አሽሙሩን ከኔ በቀር ማንም አልተረዳውም። ማንም ቁም ነገር አላለውም። የዘፈን ጉዳይ በመነሳቱ ባለቅኔዎችን የሚመለከት ጭውውት ቀጠለ። አዛዡ ባለቅኔዎች ጊዜያቸውን በዋዛ በፈዛዛ የሚያጠፉ ሰካራም መሆናቸውን፣ ግጥም መድረስ ከውትድርና አገልግሎት ጋር እንደማይጣጣም እና እንደማይጠቅም ገልጾ መጻፌን እንድተው የወዳጅነት ምክሩን ለገሰኝ። የሸባብሪን መኖር ትዕግስቴን አማጠጠው። ወዲያው ብድግ ብዬ አዛዡና ቤተሰቡን ተሰናበትኩ። ቤቴ ተመልሼ ጎራዴን ከፈተሽኩ በኋላ ጎህ ሲቀድ እንዲቀሰቅሰኝ ሳቢሊችን አዝዤው ተኛው። በበነጋው በቀጠሮው ሰዓት ከሳር ክምር ጀርባ ሆኜ ባላንጣይን ተጠባበቀው ጀመረ። ብዙም አላስጠበቀኝ። እንዳንያዝ መፍጠን አለብን አለኝ ከቦታው እንደደረሰ። ልብሶቻችንን አውልቀን በውስጥ ሱሪና በካናቴራ ቆም ጎራዴዎቻችንን መዘዝን። ኢቫን ኢግናቲች 4 ወይም 5 ከሚሆኑ ወታደሮች ጋር ከሳሩ ክምር በስተጀርባ ድንገት ብቅ ብሎ ወደ አዛዡ እንድንሄድ ጠየቀን። በከፍተኛ ቅሌት እጃችንን ሰጠን። ወታደሮች ከበቡንና ኢቫን ኢግናቲችን በኩራት ስሜት እየመራን ወደ ምሽጉ ሄድን። አዛዡ ቤት ገባን። ኢቫን ኢግናቲች በሩን በርግዶ አምጥቻቸዋለሁ አለ ተኮሳትሮ። ከቫሲሊሳ ዩግራቭኖቭና ዘንድ ቀረብን። የፈጣሪ ያለ ምንድነው ይሁላ? ምን በምሽጋችን ውስጥ ነፍስ ለማጥፋት ማሴር? ኢቫን ኩዝሚች በላሁኑኑ ጠፍርልኝ። ፓይተር አንድሬች፣ አሌክሲስ ኢቫኒች ጎራዳችሁን አስረክቡ፣ አሁኑኑ አስረክቡ። ፖላሽ ጎራዴዎቹን ከቁም ሳጥን ውስጥ አኑሩ። ፓይተር አንድሬች አንተም እንዴት አረግ? አታፍርም? አሌክሲስ ኢቫኒች ሰው አይምሰልህ። ከነበረበት ወደዚህ የተዛወረው ሰው በመግደሉ ነበር። እግዚአብሔር የተጣላው ነው። ግን እንዳ አንተም እንደሱ መሆን ትፈልጋለህ? ኢቫን ኩዝሚች ከሚስቱ ጋር ሙሉ በሙሉ ተስማምቶ እየደጋገመ እውነቱን ልንገራችሁ፣ ቫሲሊሳ ዩጎሮቭና ትክክል ነች። በውትድርና ዓለም እንደ ያለ ፍልሚያ አጥብቆ የተከለከለ ነው አለ። በዚሁ መካከል ፖላባ ጎራዴዎቻችን ከኛ ወስዳ ከቁም ሳጥን ውስጥ አስቀመጠች። ሳቄን መቆጣጠር ተሳነኝ። ሸባብሪን ግን
በጉራ እንደው ተወጠረ ነው። ክብሮ እንደተጠበቀ ሆኖ አላት ቫሲሊሳ ይጎሮቭናን ረጋ ብሎ። እኛን ለመዳኘት ራስዎን መሰየመው አግባብ አለመሆኑን ለመግለጽ እወዳለሁ። ወደ ኋላ አልልም። ይህን ለኢቫን ኩዝሚች ይተውት፣ የእርሳቸው ጉዳይ ነው አለ። አረገኝ አለች ያዛዡ ሚስት ቁጣዋ ገንፍሎባት። ባልና ሚስት አንድ አካል አንድ አምሳል አይደሉም እንዴ? ኢቫን ኩዝሚች ለምን እንዲህ አንድ ነገር አታደርግም? በተለያዩ ክፍሎች ውስጥ አስረህ የሰፈረባቸው ሰይጣን እስኪለቃቸው ድረስ ከደረቅ ዳቦና ውሃ ጋር ብቻ አጋትራቸው። አባ ጀራዚም ንስሐ እንዲያስገቧቸውም አድርግ። ምሕረቱን እንዲያወርድላቸው እግዚአብሔርን እንዲማጸኑም ለፈጸሙት ኃጢአት በአደባባይ እንዲጸጸቱ። ኢቫን ኩዝሚች የሚያደርገው ቸገረው። የማሪያ ኢቫኖቭና ፊት አመድ መስሏል። ቀስ በቀስ ማዕበሉ ጋባለ። ያዛዡ ሚስት ቁጣዋ በርዶላት አሳሳመችንና ፖላሻ ጎራዴዎቹን መለሰችልን። የታረቅን መስለን ከቤት ሹልካል። ኢቫን ኢግናቲስ ተከተለን። እንደማትናገር ቃል ከገባህልኝ በኋላ በእኛ ላይ በማሳበቅህ ልታፍር ይገባል አልኩት በቁጣ። እሱም ሲመልስ እግዚአብሔር ምስክሬ ነው፣ ለኢቫን ኩዝሚች አልተናገርኩም። ቫሲሊሳ ይጎሮቭናች ያወጣጣችኝ። ሁሉንም ያቀነባበረችው እሷ ነች። አዛዡ ሳያውቅ ነገሩ በዚህ በማክተሙ ለፈጣሪ ምስጋና ይግባው። ይህን ተናግሮ ወደ ቤቱ ሄደ። ሸባብሪንና እኔ ብቻችንን ቀረን። ጠባችን በዚያ ሊያቆም አይችልም አልኩት። በፍጹም ሲል መለሰልኝ። ሸባብሪንም ለብልግና ምላሹን የምትሰጠው በደምህ ነው። ግን ምናልባት በአይነ ቁራኛ እየተከታተሉን ይሆናል። ለጥቂት ቀን ጓደኛሞች መስለን እንቆይ። ደህና ሁን። ምንም ቁርሾ በመካከላችን እንደሌለ መስለን ተለያየን። ወደ አዛዡ ቤት ተመልሼ እንደተለመደው ማሪያ ኢቫኖቭና አጠገብ አረፍ አልኩ። ኢቫን ኩዝሚች ከቤት አልነበረም። ቫሲሊሳ ይጎሮቭናም በጓዳ ስራ ተጠምዳለች። ከማሪያ ጋር በሹክሹክታ እናወራ ጀመረ። ከሸባብሪን ጋር መጣላቴን ሁሉም ጭንቀት ላይ እንደጣላቸው በማውሳት በለዘባ አንደበት ተቆጣችኝ። በጎራዴ ለማፋለም ማሰብክን በነገረኝ ጊዜ ነፍሴ ልትስት ምንም አልቀረኝም አለች። ወንዶች ስትባሉ ግርም ትሉኛላችሁ። በሳምንት ውስጥ ልትረሱት በምትችሉት ጉዳይ ለመጋደል እየተጋበዛችሁ የገዛ ሕይወታችሁን ብቻ ሳይሆን ሕሊናችሁን በመሳታችሁ የቤተሰቦቻችሁን ደህንነት አጉል መስዋዕት ብቻ ቆስቋሽ አንተ እንዳልነበርክ እርግጠኛ ነኝ። ሸባብሪን መሆን አለበት። እንዴ ያሰኘሽ ምን ይሆን ማሪያ ኢቫኖቭና? እኔ እንጃ፣ ሁሌ ያንጓጥጠኛል። አሌክሲስ ኢቫኖቪች አልወደውም። ከመሬት ተነስቶ ስለጠላኝ በጣም ነው የማዝነው። ጥላቸው ያስጨንቀኛል። ግን እኮ ማሪያ ኢቫኖቭና እሱ እየወደደሽ አንቺ ስለማታቀርብ ይሆናል። ማሪያ ፊቷ ፍም መሰለ ይመስለኛል አለች በመንተባተብ። እንዳ የሚያሰኝሽ ምንድን ነው? እንዳገባው ጠይቆኝ ነበራ። ለጋብቻ ጠየቀሽ? እውነት ጠየቀሽ? መቼ? አምና አንተ ከመምጣት በፊት ከአንድ ወይም ከሁለት ወር በፊት። እና አልተቀበልሽውም? እንደምታየው ነው። አሌክሲ ኢቫኒች የወጣለት መሰሪ ነው። በእርግጥም ከጨዋ ቤተሰብ ነው የተወለደው። ሀብትም አለው። ነገር ግን ከእርሱ ጋር ጋብቻ ፈጽሜ በሕዝብ ፊት ስስመው ማሰቡ የመጣው ይመጣ መሬት ከፍ ሰማይ ዝቅ ቢል አላደርገውም። ማሪያ ኢቫኖቭና የተናገረችው ዓይኔን ከፈተልኝ፣ ብዙ ነገር አብራራልኝ። ሸባብሪን ስራዬ ብሎ ሳያሰልስ በጥላቻ የሚያብጠለጥላት ለምን እንደሆነ ተረዳው። ምናልባትም ልብ ለልብ መቀራረባችንን አይቶ በመካከላችን ተንኮል ለመሸረብ መሞከሩ ይሆናል። ለጠባችን መነሻ የሆኑት ቃላት ቀጥተኛ ዘለፋ ከመሆናቸውም በላይ ሆን ተብለው ስም ለማጥፋት የተሰነዘሩ መሆናቸውን በተገነዘብኩ ጊዜ ይበልጥ ወራዳ ሆኖ ታየኝ። ይህን ጋጠወጥ ስም አጥፊ ለመቅጣት ያለኝ ፍላጎት በረታብኝ። አጋጣሚውን በመቁነጥነጥ
ጠበቅኩ። ብዙ አልጠበቅኩም። በሚቀጥለው ቀን አንድ የሐዘን ግጥም በመጻፍ ላይ ሆኜ የብዕሬን ጫፍ እየነካከስኩ ቤት የሚመታ ቃል ስፈልግ ሸባብሪን ከመስኮቴ ስር ያለውን ግድግዳ መታ አደረገ። ብዕሬን አሽቀንጥሬ ጥዬ ጎራዴን ይዤ ወጣሁና ወደ እርሱ ተንደረደርኩ። ለምን ጊዜው እናራዝማለን አለኝ ሸባብሪን። አሁን ማንም አያየንም፣ ወደ ወንዝ እንውረድ፣ ከዛ ማንም ገላጋይ አይደርስብንም። ድምፃችንን አጥፍተን ገሰገስን። ጠመዝማዛውን መንገድ ይዘን ቁልቁል ከወረድን በኋላ ከወንዙ አፋፍ ላይ ቆመን ጎራዴዎቻችንን መዘዝን። ሸባብሪን የጎራዴ ያሰነዛዘር ችሎታው ከኔ የላቀ ነበር። እኔ ደግሞ የድፍረትና የጉልበት ብልጫ ነበረኝ። በአንድ ወቅት በጦር ሰራዊትነት ያገለግል የነበረው ሙሴ ቦፕሬ በሻምላ አመካከትና ስንዘራ የሰጠኝ ትምህርት ጠቀመኝ። ሸባብሪን እኔን እንዲህ ያለ አደገኛ ተፋላሚ ይወጣዋል ብሎ አላሰበም ነበር። ለረጅም ጊዜም ለመጎዳዳት አልቻለም። በመጨረሻ ሸባብሪን መዳከም ጀምሮ በአዲስ ጉልበት እያጠቃሁት ወደ ውሃው አስገድጄ ስላላስገባው ጥቂት እንደቀረኝ ድንገት በከፍተኛ ድምፅ ስሜ ሲጠራ ሰማሁ። ዙሪያዬን ሳማትር ሳቢሊጅ በተራራማዋ መንገድ ወደ እኔ አሽቆልቆሎ ሲሮጥ አየሁት። ወዲያው ከቀኝ ትከሻዬ ስር በደረቴ በኩል ሹል ነገር ሲወጋኝ ተሰማኝ። ራሴን ስቼ እንዘፋልኩ። ምዕራፍ 5 ፍቅር። አንቺ ለጋ ወጣት እንዳላገባሽ እድሜሽ አልፈቀደም፣ ገና ትንሽ ነሽ። አማክሪያቸው እስቲ ወላጆችሽን፣ እንዲሁም ጠይቂ ዘመድ አዝማድን፣ ጥሎሽ እስኪመጣ ላቅ እስኪል ብስለትሽ። አንቺ የደም ገንቦ ትዕግስቱን ያድልሽ። እኔን የሚያስንቅ ሰው ድንገት ቢያጋጥምሽ አይጠረጠርም እኔን ቸል ማለትሽ። ምናልባት ያ ሰው ከሆነብሽ እንከፍ ከልብሽ አልወጣም ሕይወትሽ እስክታለፍ። ነፍሴ መለስ ቢልልኝም የሆነውን ለማስታወስ ጊዜ ፈጀብኝ። በማላውቀው ክፍል ውስጥ አልጋ ላይ ተጋድሜያለሁ። ብርቱ ድካም ተጫጭኖኛል። ሳቢሊጅ ሻማ በእጁ ይዞ አልጋ ያጠገብ ቆሟል። የሆነ ሰው በትከሻዬና በደረቴ ዙሪያ የተጠመጠመውን ፋሻ እየተረተረ ነው። ቀስ በቀስ ነገሩ ወለል አለልኝ። ፊልሚያውን አስታወስኩና መቁሰሌን ተረዳሁ። ወዲያው መዝጊያውን ተንሳጠጠ። እንዴት ነው የሚል በሰራ አካላት የሚመሰመስ ሹክሹክታ ጆሮዬ ገባ። ያው ነው ሲል መለሰ ሳቢሊጅ እያዘነ። በድንገት እንደሆነው ይኸው 5 ቀኑ በድን እንደሆነ ይኸው 5 ቀኑ። አልጋው ውስጥ ለመገላበጥ ብሞክር ተሳነኝ። የት ነው ያለሁት? ማን ነው አልኩኝ የሞት ሞቴን። ማሪያ ኢቫኖቭና ወደ እኔ አልጋዬ ጎንበስ በማለት እንዴት ነህ አለችኝ። ይመስገነው ብዬ መለስኩላት በሰለለ ድምፅ። ማሪያ ኢቫኖቭና እንዴ ንገሪኝ እንጂ ማሪያ ኢቫኖቭና እንዴ ነሽ እንዴ ንገሪኝ እንጂ። ለመቀጠል አቅም ስላነሰኝ አረፍተ ነገሩን ከመሃል ላይ ቆረጥኩት። ሳቢሊጅ ትንፋሹ ቁርጥ አለ። ፊዱ በደስታ ፈካ። ነፍስ ዘርቷል፣ ፈጣሪ ሆይ ምስጋና ይግባህ ሲል ደጋግሞ ተናገረ። አይ ፓይቶር አንድሬች አስደንግጠህ ነበር እኮ ጌታዬ፣ እስቲ እንደው ይታይ 5 ቀን ሙሉ እያለ ሲተክዝ ማሪያ ኢቫኖቭና ካፉ ነጥቀው ብዙ አታናግረው ሳቢሊጅ ገና ሰውነቱ አልጠናም እኮ በማለት በሩን ዘግታ ሄደች። ብዥ እንዳለብኝ ነበር። ለካስ አዛዡ መኖሪያ ቤት ነው ያለሁት። ማሪያ ኢቫኖቭና ጥያቄ ኖራለች። ለሳቢሊጅ አንዳንድ ጥያቄ ሳቀርብለት አንገቱን ነቅንቆ ጆሮ ዳባ ልበስ አለ። በንዴት አይኖቼን ጨፍኜ አሸለብኩና ሁሉንም ነገር ወዲያው ረሳሁ። ስነቃ ሳቢሊጅን አስጠራሁ። እርሷም እንደ ሙዚቃ በሚጥም ድምጿ ሰላም አለችኝ። በዛች ሰዓት በሁለንተናዬ የተሰራጨውን የፍቅር ወላፈን ጣፋጭነት በቃላት ልገልጸው አልችልም።
እጇን ለቀም አድርጌ በደስታ አንባጠብኩት። እርሷም ልትነጥቀኝ አልሞከረችም። እንዲያውም የዋህነት የተላበሰ የፍቅር ስሜት ፈንቅሏት በከንፈሮቿ ጉንጮቼን አበስ አደረገቻቸው። በሰራ አካላቴ የፍቅር ነበልባል ተንቀለቀለብኝ። ውዲቷና ደግሞ ማሪያ ኢቫኖቭና አልኳት። ሚስቴ ሁኝ፣ መላ ሕይወቴን እንደምታስደስችኝ ቃል ግቢልኝ። እሷም ተረጋጋችና ስለ እግዚአብሔር ብለህ አደብ ግዛ አለችኝ እጇን በመሰብሰብ። ገና አልዳንክም፣ ቁስሉ ሊያመረቅዝ ይችላል። ሌላው ቢቀር ለኔ እንኳ ስትል ራስን ጠብቅ በማለት የደስታ ሲቃ ውስጥ አስጥማኝ ከክፍሌ ወጣች። ደስታ ሕይወት ዘራልኝ። የኔው ትሆናለች፣ ታፈቅረኛለች። አእምሮዬ በዚህ ስሜት ተዋጠ። ከዛን ጊዜ ጀምሮ እያደር ጤንነቴ ተመለሰ። በክፍለ ጦሩ ውስጥ ሌላ ሐኪም ባለመኖሩ የሚንከባከበኝ የክፍለ ጦሩ ጸጉር አስተካካይ ነበር። እግዚአብሔር ይስጠው። አንዳችም የሕክምና ሙከራ በእኔ ላይ ባለማድረጉ ወጣትነቴና ተፈጥሮዬ ጤንነቴን አፋጠኑልኝ። መላው ያዛዡ ቤተሰብ ሸብረብ አለልኝ። ማሪያ ኢቫኖቭና ካጠገቤ አልተለየችኝም። በልቤ የታመቀውን ፍቅር በዛ አጋጣሚ መናዘዝ ነበረብኝና ማሪያ ኢቫኖቭናም በጥሞና አዳመጠችኝ። ስለኔ ያላትን ስሜት አፍረጥርጣልኝ። የእርሷን መደሰት ወላጆቿን እንደሚያስደስት ገለጸችልኝ። ግን እስቲ በቅጡ አስብበት በማለት ቀጠለች። ወላጆች እንቅፋት አይሆኑብንም? አወረድኩ። የእናቴን ርኅሩህነት አልተጠራጠርኩም። ሆኖም የአባቴን ጠባይና አስተሳሰብ አውቀዋለሁ። ስለያዘኝ ፍቅር ባነበንብለት ፍንክች እንደማይልልኝ፣ ምናልባትም ከጉርምስና መንፈስ እንደሚመነጭ ጋጠ ወጥነት ይቆጥርብኝ ይሆናል ብዬ አሰብኩ። ይህንኑ ለማሪያ ኢቫኖቭና በግልጽ አዋየኋት። በኋላ የማግባባት ችሎታዬን ሁሉ በመጠቀም ለአባቴ ደብዳቤ ጽፌለት የወላጅነት ፈቃዱን ለመለመን መወሰኔን አበሰርኳት። ደብዳቤውንም አሳየኋት። ልብ የሚነካ ሆኖ አገኘችው። የማግባባት ኃይሉን መዝናናት እሸት ዕድሜዋና አፍላ ፍቅር ገፋፍተዋት ፍጹም በሆነ አመኔታ ልቧን ሰጠችኝ። በዳንኩ ሰሞን ከሸባብሪን ጋር እኩል ለመቆም በቃሁ። ኢቫን ኩዝሚች ፖይቶር አንድሬች እስራት ይገባህ ነበር። ሆኖም እስኪ በቃ ተቀጥተሃል። አሌክሲ ኢቫኖቪች ዳቦ ጋጋሪው ቤት በስር ላይ ይገኛል። ቫሲሊሳ ዩጎሮቭናም የእርሱን ጎራዴ ቆልፋበታለች። ስለ እኩይ ምግባሩ እያሰበ ይጸጸት በማለት ተግሳጹን አወረደው። ከደስታዬ ብዛት የተነሳ በዚያ ወቅት በማንኛውም ሰው ላይ ክፉ ለማሰብ አልቻልኩም ነበርና ለሸባብሪን አማላጅ ሆንኩኝ። ልበገሩ አዛዡም ባለቤቱን ካማከረ በኋላ በነፃ ሊለቀው ወሰነ። እንደተፈታም ሸባብሪን ሊጠይቀኝ መጣ። በመካከላችን ተፈጥሮ በነበረው ድርጊት እጅግ አድርጎ መጸጸቱን ገልጾልኝና ጥፋቱም ሙሉ በሙሉ የሱ መሆኑን አምኖ ይቅር ለእግዚአብሔር እንድንባባል ጠየቀኝ። ቁርሾ የመያዝ ጠባይ ስለሌለኝ ላደረሰብኝ በደልና ጉዳት ከልብ ይቅርታ አደረግኩለት። ስም አጥፊነቱ የመነጨው ክብሩ በመነካቱ ፍቅር በመነፈጉ አሳብቤለት ለምስኪኑ ባላንጣዬ ከፍ ያለ ይቅርታ አደረግኩለት። ወዲያው ጤንነቴ ተሟልቶ ወደ መኖሪያዬ ለመመለስ ቻልኩኝ። ስለ ማሪያና እኔ ጋብቻ በቤተሰቦቼ ላይ እምብዛም ተስፋ ባላሳድርም ያን ፍርሃት ለመደበቅ እየጣርኩ የደብዳቤን መልስ በጉጉት እጠባበቅ ጀመር። እስካሁን ለቫሲሊሳ ዩጎሮቭና እና ለባሏ ስለ ህልሜ ምንም ያልኳቸው ነገር ባይኖርም የጋብቻ ጥያቄ እስከዚህ ዱብዳ እንደማይሆንባቸው ተገንዝቤያለሁ። ማሪያ ኢቫኖቭናም ሆነች እኔ ስሜታችን ከነሱ ለመሸሸግ ስላልተጨነቅን እንደማያሳፍሩን ባለሙሉ ተስፋ ነበርን። በመጨረሻም አንድ ቀን ጠዋት ሳቢሊስ ደብዳቤ አንጠልጥሎልኝ ከተፋለ። አላስችል ብሎኝ መለጨኩት። አድራሻው የሰፈረው በአባቴ እጅ ጽሕፈት ነው። ይህ ራሱ ያልጠበቅኩት ሌላ ጭንቀት ውስጥ ከተተኝ። ምክንያቱም በአብዛኛው ትጽፍልኝ የነበረችው እናቴ ስትሆን እሱ በስተግርጌው ጥቂት መስመሮች ብቻ ነበር የሚያክልበት።
ደብዳቤውን ለመክፈት ስላልደፈርኩ ለልጄ ፓይቶር አንድሬች ግሬኔቭ ኤሪንበርግ ክፍለ ሀገር ቤሎጎርስክ ምሽግ በሚለው ጽሑፍ ላይ በማተኮርና ደብዳቤው በምን አይነት ስሜት እንደተጻፈ ከፊደሎቹ አጣጣል በመገመት ብቻ ልመናዬ እንደከሸፈብኝ ተገነዘብኩ። የደብዳቤው ሙሉ ቃል ቀጥሎ ያለው ነው። ልጄ ፓይቶር ከሚኖርናቭ እጅ ማሪያ ኢቫኖቭና ጋር ለመጋባት የእኛን ፈቃድና ምርቃት በመጠየቅ የጻፍከው ደብዳቤ በዚህ ወር አጋማሽ ላይ ደርሶናል። ስለ ጋብቻችሁ ፈቃዴንም ሆነ ምርቃቴን ለመስጠት አልቃጣም። የመኮንንነት ማዕረግ ቢኖርህም ለአጉል ቅብጠትህ እንደ ሕፃንነትህ ዘመንህ እጅህን ይዤ ብጠበጥብህ ደስ ባለኝ። ምክንያቱም አገርህን እንድትጠብቅበት የተሰጠህን ጎራዴ ለመታጠቅ አልበቃ። እንዳንተ ካለ አንድ ሞገደኛ ጋር መፋለምህን ሰምቻለሁ። ይህን ርካሽ ጠባይህን ወደምታርምበት ከቤሎጎርስክ ምሽግ በጣም ወደሚርቅ ስፍራ እንዲያዛውርህ ለአንድሬ ካርሎቪች በአስቸኳይ ጽፍለታለሁ። እናትህ መፋለምንና መኩሰልን ስትሰማ ከማዘኗ የተነሳ በሽታ ላይ ወድቃ ይኸው እስከ ዛሬ ያልጋ ቁራኛ ሆናለች። እንዳው መጨረሻ ምን ይሆን? ታላቁን ምሕረቱን ያወርድልህ ብዬ እምብዛም ተስፋ ባላደርግም ልብ እንድትገዛ ወደ እግዚአብሔር እጸልያለሁ። አባትህ አግ። በጥንቃቄ ያነበብኩት ይህ ደብዳቤ ምስቅልቅል ስሜት አሳደረብኝ። አባቴ ለነገ ሳይል የተጠቀመባቸው አጥንት የሚሰብሩ ቃላት እርርኩም ትር አደረጉኝ። ማሪያ ኢቫኖቭናም ያንኳሰሰብኝ መሰለኝ። ከቤሎጎርስክ ምሽግ የመዛወሩ ጉዳይ ክፉኛ አስደነገጠኝ። እናቴ መታመሟን መረዳቴ ግን ከሁሉም ይልቅ ሐዘንና ትካዜ ላይ ጣለኝ። ወላጆቼ ስለ ፍልሚያው የተረዱት ያለ ጥርጥር ከሳቪሊች መሆኑን ደረስኩበትና ከባድ ቂም ያዝኩበት። በጠባቧ ክፍሌ ውስጥ ወዲያና ወዲህ ተንጎራደድኩና እፊቱ ተገተርኩ። በጥላቻና በደም ፍላት እያየሁትና አንድ ወር ሙሉ ከሞት አፋፍ ላይ ላንጠለጠለኝ አደጋ ጦስ መሆንህን አልበቃ ብሎህ እናቴንም ለሞት ልትዳረጋት ትሻለህ አልኩት። ሳቪሊች አፉን ከፍቶ ቀረ። ምነው ጌታዬ አለኝ በድንጋጤ እያቃሰተ። ምንድነው የምትለኝ? እኔ ለመቁሰልህ ምክንያት ሆንኩ? የሮጥኩት የአሌክሲ ኢቫኖቪችን ጎራዴ በሰውነቴ ልመክትልህ እንደነበር ፈጣሪ ያውቃል። እርጅና እንቅፋት ሆነብኝ እንጂ ደግሞስ እናትህ ምን በደልኳቸው? ምን በደልኩ? ጥያቄን አስተጋባውለት። እንድታሳብቅብኝ ማን ገፋፋህ? በሰላይነት ነው እንዴ የተመደብክብኝ? እኔ አሳብቅብሃለሁ በማለት ሳቪሊች ጮሆ እያለቀሰ የፈጣሪ ለባክ ጌቶች የጻፉልኝን ደብዳቤ አንብብና እንዳላሰበኩ ተረዳልኝ። ይህን ተናግሮ አንድ ደብዳቤ ከኪሱ አወጣ። ተቀብየው ቀጥሎ ያለውን ደብዳቤ አነበብኩ። አንተ ውሻ ውላጅ፣ ጥብቅ መመሪያ በሰጠህም ስለ ልጄ ፖይቶር ምንም ያስታወቅከኝ ባለመኖሩ ስላጉል ቅብጠቱ ካንተ ሳይሆን ካልታወቁ ሰዎች በመስማቴ ልታፍርበት ይገባል። ተግባርህን የምትወጣውና የጌታህን ትእዛዝ የምትፈጽመው በዚያ አኳኋን ነው። አንተ ሙትቻ፣ እውነቱን በመደበቅህ ከእንዳ ያለ ሕፃን ጋር በመደለትህ አስመጥቼ እረኛ ነው የማደርግህ። እየተሻለው መምጣቱ ቢነገረኝም ይህ ደብዳቤ እንደደረሰህ ስለ ጤንነቱ ከምኑ ላይ እንደቆሰለና በእንክብካቤ መያዝ አለመያዙን በግልጽ እንድጽፍልኝ አዝዣለሁ። ሳቪሊች እንዳልበደለኝ ግልጽ ነው። በጥርጣሬ ተገፋፍቼ የቁጣን አዳላ ወርድበት ባልተገባኝ ነበር። ይቅርታ በጠይቀው ሽማግሌው የሚጽናና አልሆነም። መጨረሻ እንዲሆነ አለ በማቃሰት። ከጌቶቹ ያገኘሁት ውለታ ይህ ነው። እኔ ውሻ፣ እኔ እረኛ ነኝ። አሁን ደግሞ ለጉዳት ምክንያቱ ነው ሆንኩ። ግን ፖይቶር አንድሬች ጌታዬ፣ ጥፋተኛው እኔ አይደለሁም። ሊወቀስ የሚገባው ያ ቦፕሬ የተባለው ርጉም ሰው ነው። ሶምሶማ እያስረገጠ በዲጅኖ እንድትዋጋ ያስተማረ፣ ሶምሶማ እያረገጡ ድብልቅኝ ማስነሳት ገፍቶ ከመጣበት ጠላት ያደነ ይመስል
እንደ ያለ አስተማሪ ቀጥረው ያን ሁሉ ገንዘብ ማባከናቸው ያሳዝናል። ስለ ራሴ እና ስለ ጠባዬ ለአባቴ ለማሳበቅ አፉን የበላው ማን ሊሆን ይችላል? ጄኔራሉ በዚህ ጉዳይ ስለኔ እምብዛም የሚጨነቅ አልመሰለኝም። ኢቫን ኩዝሚችም ስለ ፍልሚያው ማሳወቅ አስፈላጊ ሆኖ አላገኘውም። አንዱን ሳነሳ ሌላውን ስጥል ቆየሁና ጥርጣሬ ሸፋብሪን ላይ አረፈ። ባንጠለጠለብኝ ስብቀት እኔ ከምሽጉ ብወገድና ካዛዡ ቤተሰብ ብርቅ የሚጠቀም ቢኖር እሱ ብቻ ነው። ስለ ሁኔታው አንድም ሳላስቀር ላጫውታት ወደ ማርያ ኢቫኖቭና ዘንድ ሄድኩ። ከበረንዳው ላይ ተገናኘን። ምን ሆነሃል አለችኝ ፊቴን አይታ። እንዴት ገርጥተሃል ልጄ? ሁሉም አክትሟል ብዬ የአባቴን ደብዳቤ ያቀበልኳት። በተራዋ ፊቷ አመድ ለበሰ። ደብዳቤውን አንብባ ከጨረሰች በኋላ ጣቶቿ እየተንቀጠቀጡ መለሰችልኝ ስብርብር ባለ ድምፅ። አየህ ፊቱንም አላለልንም። ወላጆችህ እንድቀርባቸው አይፈልጉም። እግዚአብሔር ያለው ይሆናል። እግዚአብሔር ለኛ የሚበጀውን ከኛ አስበልጦ ያውቃል። ምንም ማድረግ አይቻልም ፖይቶር አንድሬች፣ አንተ ደስ እስካለ ድረስ አለች። እንደዚህ ሊሆን አይችልም አልኳት እጇን ጨበጥ አድርጌ። ታፈቅሪኛለሽ፣ እኔም ለምንም ነገር ዝግጁ ነኝ። ነይ ከወላጆች እግር ላይ እንወድቃለን። ቀና ሰዎች ናቸው፣ ልባቸው በኩራት አልደነደነም። እነሱ ይመርቁናል፣ እንጋባለን። ከጊዜ በኋላ ከአባቴ ጋር መታረቅ እንደምንችል እርግጠኛ ነኝ። እናቴ ከኛ ጎን ነች። አባቴ ይቅርታ እንዲያደርግልኝ ትማጸናለች። አይሆንም ፖይቶር አንድሬች አለችኝ ማሻ። ያለ ወላጆች ፈቃድ አላገባህም። ያለ እነሱ ምርቃት ደስታ አይኖርህም። ለእግዚአብሔር እንተወው። ላንተ የተባለችልህን ወጣት ካገኘ ሌላ ካፈቀርህ የእግዚአብሔር ቸርነት ካንተ ጋር ይሁን። ፖይቶር አንድሬች ለሁለታችንም ጸልያለሁ። እዚህ ላይ በድንገት ተንሰቀሰቀች እና ተለየችኝ። ወደ ቤት ተከትያት የመግባት ሐሳብ ብልጭ ብሎልኝ ነበር፣ ግን ስሜቴን ለመቆጣጠር እንደማልችል ስለገመትኩ ወደ መኖሪያዬ ሄድኩ። ከክፍሌ ተቀምጬ በሐሳብ ስማስን ሳቪሊች አባነነኝ። ይሄው ጌታዬ አለ በብር የተጠቀጠቀ ወረቀት እያቀበለኝ። እስቲ በጌታዬ ላይ መሰለሌንና አባትና ልጅ ማቃቃሬን እይ። ወረቀቱን ተቀበልኩት። ሳቪሊች ለተላከለት ደብዳቤ የሰጠው መልስ ነበር። ቃል በቃል አቀርበዋለሁ። የተከበሩ አንድሬ ፔትሮቪች፣ ደጉ ጌታዬ፣ እኔ ባሪያው ትእዛዝዎን ባለማክበሬ ቁጣውን ያስፈሩበትና ባድራጎቴም እንዳፍር የሚያስገነዝበኝ የተከበረ ደብዳቤው ደርሶኛል። ግን እኔ ውሻ ልጅ አይደለሁም፣ ታማኝ አሽከረው እንጂ። የእርስዎን የጌታዬን ትእዛዝ እያከበርሁ በታማኝነት ሳገለግሎ ይሄ ሁለት ጸጉር እስከማበቅል ደርሻለሁ። ስለ ፖይቶር አንድሬች መቁሰል ያልጻፍኩሎ ስጋት ላይ በከንቱ እንዳይወድቁ በመፍራት ነው። እመቤቴ ውድ አብዶቴያ ሳቪሊሴናም ደንግጠው ያልጋ ቁራኛ መሆናቸውን ሰማሁ። እግዚአብሔር ምሕረቱን እንዲልክላቸው ጸልያለሁ። ፖይቶር አንድሬች የቆሰለው ከቀኝ ትከሻው ስር ከሰባራ ስንጥሩ ጥቂት ዝቅ ብሎ ከደረቱ ላይ ሲሆን የቁስሉ ጥልቀት 5 ሳንቲሜትር ነው። ከወንዙ አፋፍ አንስተው ነው ወደ አዛዡ ቤት ወስደን አስተኝተነዋል። የሚንከባከበው ጸጉር አስተካካዩ ስቲፎን ፖራሞኖቭ ነው። አሁን ግን እግዚአብሔር ይመስገን ፖይቶር አንድሬች ድኗል። ስለሱም በጎውን እንጂ ሌላ ለመጻፍ አልችልም። የበላይ አዛዦቹ እንደሚወዱት አውቃለሁ። ሳቪሊሳ የጎሮቭናም የምታየው እንደራሷ ልጅ ነው። አምባጓሮ መግጠሙ አለ አይባልም። ታዲያ በወጣት ትከሻ ላይ የሽማግሌ ጭንቅላት ለመሰካት አይቻልም። 4 እግር ቢኖረውም ፈረስ እንኳን አንዳንዴ ያደናቅፈው የለ። መልሰውኝ ያሳ ማረኛ እንደሚያደርጉኝ ገልጸውልኛል። ጌታዊትነቶ እንዳሻው ሊያደርጉኝ ይችላሉ። የትህትና ሰላምታ ይቀበሉኝ ይላል ታማኝ ሎሌዮ አርኪ ሳቫሊዮ። የይዋው ሽማግሌ ደብዳቤ በጥንቃቄ ሳነብ አልፎ ሳቅ ማለት ያልቀረ
ለአባቴ ደብዳቤ መልስ ለመስጠት ፍላጎት አልነበረኝም። የሳባሊስ ደብዳቤ የእናቴን ጭንቀት ለማርገብ በቂ የሚሆን መሰለኝ። ከዚህ በኋላ ሁኔታ የተለወጠ። ማሻ እምብዛም አታናገረኝም። በተቻላት መጠን ከዓይኔ ገለል ትላለች። ያዛዡ ቤት አስጠላኝ። ቀስ በቀስ ከክፍሌ ለብቻዬ መቀመጡን ተላመድኩት። በዚህም አድራጎቴ ቫሲሊሳ ዩጎሮቭና በመጀመሪያ ተቆጣችኝ። ቁርጠኛነቴን ስትረዳልኝ ግን ተወት አደረገችኝ። በሥራ ሰዓት የሚያጋጥመኝ ኢቫን ኩዝሚች ብቻ ነው። ከሸባብሪን ጋርም የምንገናኘው አልፎ አልፎ ያውም ያለ ውዴታዬ ነበር። ምክንያቱም ቂም እንደያዘብኝ ትከሻዬ ይነግረኛል። ኑሬ የማይገፋ ሆነብኝ። በሐዘንና በትካዜ ተዋጥኩ። ብቸኝነትና ያለ ሥራ መጎለት ስቃዬን አባባሱት። በብቸኝነቴ ላይ የያዘኝ ፍቅር በውስጤ እንደ እሳት እየተንቀለቀለና የማልችለው ወዳይ የሆነብኝ መጣ። የማንበብና የመጻፍ ፍላጎቴ ጭራሹኑ እልም አለብኝ። ራሴን ለመጥናት ተገደድኩ። ወረፍ እንዳደረገኝ አለዛም መሸተኛ እንዳልሆን ሰጋሁ። ከዛም ሕይወቴን ሊለውጥ የቻለ አንድ ያልታሰበ ነገር ተፈጥሮ የሚበጀን አቅጣጫ